ሰበር ዜና ጤናና ፍቅር ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ። የጥር 25 የሰዓቱን አበይትና ሰበር ዜናዎች ዳግም በዕለቱ በሁለተኛ የዜና ወጃችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በጠገዴና በራያ እንዲሁም በአፋር ድንበር የሚደረጉ ውጊያዎች ሲቀጥሉ አገዛዙ የኤርትራ ወታደሮችን በውጊያው ማረኩኝ ሲል ህወሓት ደግሞ በራያና አፋር በኩል ድል እየቀናት መሆኑ ተነግሯል። የፋኖ ኃይሎችም በዚሁ በሰሜኑ የውጊያ ቀጠና እንቅስቃሴ መጀመራቸው ሲነገር በሰቲት ሁመራ ዞን በጠገዴ ወረዳ የብልጽግና ሰራዊት በመሸገበት ፋኖ መብረቃዊ ጥቃት ከፍቷል። የውጊያ መረጃዎችን ከቦታው በዝርዝር ይዘናል። ከዚህ ጋር በተያያዘ በወልቃይት ሰልፍ የተደረገ ሲሆን ኮሎኔል ደመቀ ዘውዱ በሰልፉ ላይ ከአብይ አህመድ ጋር እየሰሩ መሆናቸውን ሲገልጹ አማራን በድሮን የሚጨፈጭፈው የአብይ አህመድ መንግስት በሰልፉ ላይ ሲሞገስ መታየቱም የአማራ ህዝብን አስቆጥቷል። ወዲህ ደግሞ በዓለም አቀፍ ጫና ምክንያት ወደ ትግራይ ዳግም በረራ ሊጀመር መሆኑን ሰምተናል። በጥቅሉ በርካታ መረጃዎችን ከሰሜኑ ቀጠና እናስደምጣችኋለን። በመቄት ወረዳ በተደረገ ውጊያ ደግሞ የፋኖ ኃይሎች የአገዛዙን ጦር ድሽቃና ብሬን ተኳሽን ጨምሮ ከ40 በላይ ወታደር ሲደመስሱ በምርኮ መሳሪያ መንበሽበሻቸውም ተነግሯል። ከፋኖ ኃይሎች የውጊያ መረጃ ጋር በተያያዘ ሌሎች ተጨማሪ መረጃዎችን ይዘናል፣ በዝርዝር እናስደምጣችኋለን። ወዲህ ደግሞ በኒጀር ንብረትነታቸው የኢትዮጵያ የሆኑ 2 አውሮፕላኖች በአይኤስ ታጣቂ ቡድን መመታታቸው ሲነገር ከጥቅም ውጭ መሆናቸውም ተመላክቷል። ዝርዝር መረጃ ይዘናል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ሰራዊቱን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። በሰሜኑ የኢትዮጵያ ክፍል ያለው ውጥረት ከሌላው ቀን ቢቀዘቅዝም በዛሬው ዕለትም ውጥረቱ መቀጠሉም ተነግሯል። በእነዚህ አካባቢዎች የፋኖ እንቅስቃሴ መታየት መጀመሩም ሲነገር የአገዛዙ መከላከያ ሰራዊት ጠለምት ላይ 17 የኤርትራ ወታደሮችን ማረኩኝ በሚል በሚዲያ ሰራዊቱ በኩል እያስነገረ ቢሆንም ይህ የአገዛዙ ቅጥፈት እንጂ ከእውነት የራቀ መሆኑን ምንጮቻችን ገልጸዋል። ትላንት ሌሊት ለዛሬ አጥቢያ የምስራቅ ጠለምት ወረዳ መቀመጫ የሆነችውን የዲማ ከተማን ለመቆጣጠር ከህወሓት ጥቃት ተከፍቶ እንደነበረም ተሰምቷል። በዚህ ጥቃት ነው መከላከያ ሰራዊቱ ወሰድኩት ባለው የአጸፋ እርምጃ 17 የኤርትራ ወታደሮችንና 8 የህወሓት ታጣቂዎችን ማረክ ያለው ሲል የቀጠፈው። በዚህ አቅጣጫ ውጊያ የነበረ ቢሆንም የኤርትራ ወታደሮችን ማረክን የሚለው የመንግስት ፕሮፓጋንዳ የቅጥፈት ሴራ መሆኑን የገለጹት በቦታ ያሉ ዘጋቢዎቻችን አሁን ላይ ከጠለምት በባሰ መልኩ በራያ አቅጣጫ ከባድ ውጊያ እየተደረገ መሆኑንም ዘግበዋል። በራያ ግንባር በካልዋን በኩል ውጊያ የከፈተው የመከላከያ ሰራዊት በመድፍና ታንክ እንቅስቃሴ ቢያደርግም ወደ ኋላ ላይ የህወሓት ምት በመበርታቱም መከላከያ ሰራዊቱ ወደ ኋላ ማፈግፈጉም ተነግሯል። በጠለምት በኩል ከፍተኛ ኪሳራ ያስተናገደው የህወሓት ጦር በራያ በኩል ግን በተቃራኒው የመከላከያ ሰራዊቱ ራሱ በቀሰቀሰው ውጊያ እንደተመታም ተነግሯል። በአፋር በሚንቀሳቀሱ የጌታቸው ረዳ የሐራ መሬት ታጣቂዎች ላይ የህወሓት ኃይል በመድፍና ዙ23 የታገዘ ከጧት ጀምሮ ከባድ ውጊያ እያደረገ ሲሆን ከፍተኛ ድብደባ እየፈጸመባቸው መሆኑንም አረጋግጠናል። ይህ በእንዲህ እንዳለ ደግሞ ኮሎኔል ደመቀ ዘውዱ ከፌዴራል መንግስቱ ጋር አብረን እየሰራን ነው ሲሉ ዳግም ከአማራ ፋኖ ይልቅ አብይ አህመድ ያዋጣኛል አይነት ንግግር አድርገዋል። የህወሓት ቡድን የጦርነት ትንኮሳውን ሊያቆም ይገባል ሲሉም ኮሎኔል ደመቀ ዘውዱ ተናግረዋል። በዛሬው ዕለት በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ህወሓት በአማራ ክልል እያደረገ ያለውን ህገወጥ ወረራ በመቃወም እምቢ ለዳግም ባርነት አንወድቅም በሚል መሪ ቃል ህዝባዊ ሰልፍ በሰቲት ሁመራ ከተማም ተካሂዷል። ሰላም ለህዝባችን፣ ለእናቶች፣ ለአረጋውያን፣ ሰላም ለኢትዮጵያ የሰልፉ ዓላማ ነው ያሉት የዞኑ ምክትል አስተዳዳሪና ሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ህወሓት የወራሪነትና የተስፋፊነት እኩይ ሴራውን እንዲያቆም የሚያወግዝ ሰልፍ ነው ብለዋል።
የህወሓት ቡድን የጦርነት ትንኮሳውን ሊያቆም ይገባል ብለው የወልቃይት ጠገዴ የአማራ ህዝብ ሰላም እንጂ ጦርነትን አይመርጥም ሲሉም ተናግረዋል። ይህንን ጦረኛ ቡድን ሁላችንም ሰላም ወዳድ ኢትዮጵያውያን ልናወግዘው ልንቃወመው ይገባል ሲሉም ኮሎኔል ደመቀ ዘውዱ ተናግረዋል። ኮሎኔሉ ቀጥሎም የህወሓት ኃይልን በማውገዝ ከፌዴራል መንግስቱ ጎን በመሆን ከመላው ህዝባችን ጋር ለኢትዮጵያ ብልጽግና እየሰራን ነው ብለው የትግራይ ህዝብ ይህንን ጦረኛ የህወሓት ቡድን ሊያወግዝ ይገባል ሲሉም አሳስበዋል። የተከዜ ዘብ የሁሉንም የሀገር ዳር ድንበር በቅንጅት እየጠበቀ ነው ያሉት ኮሎኔሉ አክለውም አሁንም ቢሆን በተጠንቀቅ ላይ ነን ሲሉም ተናግረዋል። በሚያስገርም ሁኔታ እነ ኮሎኔል ደመቀ ዘውዱ ባዘጋጁት በዚህ ሰልፍ ላይ የአብይ አህመድ ፎቶዎች የታዩ ሲሆን አብይ አህመድን የሚደግፉና ከአብይ አህመድ ጋር አብረን እንሰራለን የሚሉ በርካታ ምስሎችም ታይተዋል። በይፋም ኮሎኔል ደመቀ ዘውዱ ከአብይ አህመድ ጋር በቅንጅት እንደሚሰሩም አስታውቀዋል። በርካቶችም በማህበራዊ ሚዲያ አማራን እየጨፈጨፈ ያለ ህፃን፣ ሴት፣ አዋቂና አዛውንት ሳይል አማራዎችን እየጨፈጨፈ ካለ መንግስት ጋር አብሬ እሰራለሁ እንዲሁም ደግሞ የአብይ አህመድን ፎቶ እንዲያዳኝ አድርጎ በሰልፉ ላይ በመጠቀሙ ኮሎኔል ደመቀ ዘውዱ አማራን ከድቷል፣ በአማራ ንጹሃን ደም ላይ ቀልዷል የሚሉ በርካታ አስተያየቶችም እየተሰጡ ነው። ከዚህ ጋር በተያያዘ በሰሜኑ የጦርነት አካባቢዎች የፋኖ ኃይሎችም እንቅስቃሴ መጀመራቸው ተገለጸ። ከብልጽግና ጋር የተሻሸ ባንዳ በደንብ ቀምሷል ሲል የአማራ ፋኖ ብሔራዊ ንቅናቄ አስታወቀ። አርበኞች ክፍለ ጦር ድርጅት በተመሰረተ ማግስት በብልጽግና ላይ መብረቃዊ ጥቃት አደረሰ። የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ 4ኛ ደጃዝማች ኮር አርበኞች ክፍለ ጦር ከብርጌዶች የተወጣጣ ኃይል በዛሬው ዕለት ከንጋቱ 11 ሰዓት ጀምሮ በሰቲት ሁመራ ዞን በጠገዴ ወረዳ እንባገላይ ቀበሌ ላይ ዘር መርጦም ገዳዩ የብልጽግና ሰራዊት ላይ በመሸገበት ፋኖ መብረቃዊ ጥቃት በማድረስ እስካሁን ባለው በርካታ የብልጽግና ወታደሮችን ከ25 የሚበልጡ ሙት ሲያደርጋቸው 14 የሚደርሱ ደግሞ ከባድ ቁስለኛ ሆነዋል። 5 የሚደርሱ ደግሞ በፋኖ ተማርከዋል። አንድ ብሬን ከ20 በላይ ነፍስ ወከፍ ክላሽና ልዩ ልዩ ተተኳሾችም ተማርከዋል የተባለው በጠያይሞቹ አንገት በጣሽ ተኳሾች ውጊያው እንደቀጠለ ሲሆን በዚህ አካባቢ በጠያይሞቹ አንገት በጣሽ ተኳሾች ውጊያው እንደቀጠለ ሲሆን ሙሉ መረጃው እንደደረሰን ደግሞ ይዘን የምንመለስ ይሆናል። ነገር ግን የፋኖ ኃይሎች በሰቲት ሁመራ ዞን በጠገዴ ወረዳ እንባጋላይ ቀበሌ ላይ ጥቃት ፈጽመው የአገዛዙን ወታደር አይቀጡ ቅጣት ከመቅጣት በተጨማሪም በርካታ መሳሪያዎችን ማርከው ታጥቀዋል። በዚህም የፋኖ ኃይሎች በትግራይና በአማራ ድንበር አካባቢዎች ባሉ ውጥረት በነገሰባቸው የጦርነት ቦታዎች መንቀሳቀስና ጥቃት መፈጸም መጀመራቸውን ታይቷል የተባለው። ይህ በእንዲህ እንዳለ ደግሞ ተመድና የአውሮፓ ህብረት በትግራይ እየታየ ያለው ውጥረት እንዳሳሰባቸው ገልጸው ሁሉም ወገኖች ወደ ውይይት እንዲመለሱም ጥሪ ማቅረባቸው ተነግሯል። በትግራይ ክልል ወታደራዊ ውጥረቶች እየጨመሩ መምጣታቸውን ተከትሎ ዓለም አቀፍ ተቋማት ሁሉም ወገኖች ራሳቸውን እንዲገዙ የሰላም ስምምነት እንዲያከብሩና ልዩነታቸውን በውይይት በመፍታት ዳግም ወደ ሰፊ ግጭት እንዳይገቡ ጥረት እያደረጉ እንደሆነም አሳስበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በሰሜኑ የኢትዮጵያ ክፍል ዳግም ያገረሸው ግጭት የጸጥታ ሁኔታው እየተባባሰ መሆኑን በቅርቡም እየተከታተሉ መሆናቸውንም ገልጸዋል። ዋና ጸሐፊው በምክትል ቃል አቀባያቸው ፈርሃን ሀቅ በኩል ባወጡት መግለጫ አሁን ያለው ሁኔታ ከፕሪቶሪያው የሰላም ስምምነት በኋላ የተገኙ ድሎችን ወደ ኋላ የመመለስ ስጋት እንዳለው በማስጠንቀቅ ሁሉም ወገኖች እምነትን ለመገንባትና ለሰላማዊ መፍትሄ እንዲሰሩም ጥሪ አቅርበዋል። ዋና ጸሐፊው ግጭቱን በንጹሃን ዜጎች ላይ ሊደርስ የሚችል ጉዳትና ወደ ሰፊ ጦርነት የመቀየር ዕድሉ በእጅጉም አሳስቧቸዋል ያለው መግለጫው የሰላም ስምምነቶች ሙሉ በሙሉ መተግበርና ሰላምን ለማጠናከር ከአፍሪካ ህብረት መሰል ቀጠናዊ አጋሮች ጋር መስራት አስፈላጊ መሆኑንም አጽንኦት ሰጥተዋል የተባለው። በተመሳሳይ የአውሮፓ ህብረት ባወጣው መግለጫ በሰሜን ኢትዮጵያ የታዩ ወታደራዊ ግጭቶችና ፍጥጫዎች እንዳሳሰቡትም ገልጿል። ህብረቱ በንጹሃንና በቀጠናው መረጋጋት ላይ ከባድ መዘዝ ሊያስከትል የሚችል ዳግም ግጭት ለማስወገድ በአስቸኳይ ውጥረቱ እንዲረግብም ማድረግ ግድ መሆኑንም ገልጿል። በዚህም የተነሳ ከባድ ጫና እየደረሰበት ያለው የአብይ አህመድ መንግስት ዓለም አቀፍ ጫናዎችን በመፍራት በነገው ዕለት ወደ ትግራይ ክልል የሚደረጉ የኢትዮጵያ አየር መንገድ በረራዎችን
እንደ አዲስ ሊያስጀምር መሆኑን ከውስጥ የደረሰን መረጃም ያሳያል። በሚያስገርም ሁኔታ ግን የዓለም አቀፉ ማህበረሰብ ለአማራ ክልልና ለትግራይ ክልል ጦርነቶች የሚሰጠውን የትኩረት ልዩነት በአስገራሚ ሁኔታ ተመልክተንበታል። ወደ ቀጣዩ ዘገባችን አልፋለሁ። በኒጀር ሁለት የኢትዮጵያ አየር መንገድ ያከራያቸው አውሮፕላኖች በታጣቂዎች መመታታቸውና መውደማቸው ተሰማ። በዚህ ሳምንት ሮብ ለሐሙስ አጥቢያ ምሽት ላይ በኒጀር ታጣቂዎች የሽብር ጥቃት መፈጸማቸው ይታወሳል። በዋናዋ ከተማ ኒያማ በሚገኘው ዓለም አቀፍ የአየር ማረፊያ አቅራቢያ በተፈጸመው በዚህ ጥቃት ሁለት የኢትዮጵያ አየር መንገድ ንብረት የሆኑ አውሮፕላኖች መመታታቸውም ተሰምቷል። ታጣቂዎቹ በወቅቱ ዋነኛ ኢላማቸው የነበረው ከአየር ማረፊያው አቅራቢያ የሚገኘው የአገሪቱ የአየር ኃይል ጦር ሰፈር እንደነበረም ተዘግቧል። ታጣቂዎቹ ወደ ስፍራ ያቀኑት በሞተር ሳይክል ላይ በመሆንና ከባድ መሳሪያዎችንና ተቀጣጣይ ቦምቦችን በመያዝ ሲሆን ከደረሱ በኋላም ከኒጀር ወታደሮች ጋር ተኩስ ገጥመዋል ነው የተባለው። የተኩስ ልውውጡን ተከትሎ ከኒጀር መንግስት ወታደሮች ቢያንስ 4 ያክል ሲገደሉ ከታጣቂዎች በኩል ደግሞ ከ20 በላይ መገደላቸውንና ሌሎች 11 በቁጥጥር ስር መዋላቸውንም የኒጀር መንግስት አስታውቆ ነበር። በዚህ የተኩስ ልውውጥ መሃል ታጣቂዎቹ በአየር ኃይሉ ጦር ሰፈር የሚገኘውን ጦር መሳሪያ መጋዘን ከማቃጠላቸው በላይ ቁጥራቸው በውል ያልተገለጹ የጦር አውሮፕላኖችንም አውድመዋል የተባለው ይህ ጉዳት ከአየር ኃይሉ ጦር ሰፈር አጠገብ በሚገኘው አየር ማረፊያ ውስጥ በነበሩ አውሮፕላኖችም ላይ ውድመትን ያደረሰው ሆኗል ነው የተባለው። ታጣቂዎቹ የያዙትን ተቀጣጣይ ፈንጂ ወደ አየር ማረፊያው ውስጥ በመወርወር እዚያው ቆመው የነበሩ 3 አውሮፕላኖችንም መተዋል። ከነዚህ 3 አውሮፕላኖች ውስጥ ሁለቱ የኢትዮጵያ አየር መንገድ ንብረት ናቸው ተብሏል። በጥቃቱ ተመተው ከጥቅም ውጪ የሆኑት እነዚህ አውሮፕላኖች አንደኛው ቦይንግ 737 ማክስ 8 የምዝገባ ቁጥር ኢቲ ቢቢ ሲሆን ሁለተኛው ደግሞ በቁጥር ኢቲ በኤኤች የተመዘገበ ቦይንግ 737 ቁጥር 800 አውሮፕላን ነው ተብሏል። በተለይ ኢቲ ቢቢቢ ገና ዕድሜው 3 ዓመት የሆነ አዲስ አውሮፕላን እንደነበረም ፍላይት ራዳር 24 አስታውቋል። እነዚህ ሁለት አውሮፕላኖች የተመዘገቡት በአስኪ አየር መንገድ ሲሆን አስኪ ከኢትዮጵያ አየር መንገድ የተከራያቸውም ነበሩ። አስኪ አየር መንገድ ራሱ የኢትዮጵያ አየር መንገድ አጋር መሆኑም የሚታወቅ ነው። ለዚህ ጥቃት ኢስላሚክ ስቴት ወይንም ደግሞ አይኤስ ኃላፊነቱን እንደሚወስድም ማስታወቁ አይዘነጋም። ኢትዮጵያም በዚህ ጥቃት 2 ትልልቅ አውሮፕላኖቿን አታለች ነው የተባለው። በቀጥታ በአማራ ክልል በመንግስት ወታደሮችና በፋኖ ኃይሎች መካከል እየተደረጉ ወዳሉ ውጊያዎች አልፋለሁ። በአፋብን የተለያዩ አህዶች ጥምረት መቄት ወረዳ ላይ ድሽቃና ብሬን ተኳሾችን ጨምሮ በርካታ የፋሺስቱ ሰራዊት ተደመሰሱ። አፋብን ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቁ ኮር ጎንደር ጠቅላይ ግዛት እዝ ጨጨሆ ብርጌድ እንዲሁም ራሳንችም ክፍለ ጦር በጋራ በመሆን በብልጽግና ላይ በሰሩት ኦፕሬሽን በርካታ የአገዛዙን ሰራዊት ሙትና ቁስለኛም አድርገውታል። በዛሬው ዕለት ጥር 25 ቀን 2018 ዓ.ም በተደረገ የተጠና ኦፕሬሽን የፋሺስቱ ድሽቃ ተኳሽ ብሬን ተኳሽ እንዲሁም 39 እግረኞች ጭምር ተደምስሰዋል። 9 ሚሊሻ 13 አድማ ብትን እንዲሁም 17 የመከላከያ ሰራዊት ሲሆኑ የአድማ ብትን የድሽቃ ተኳሽና የመቄት ወረዳ ሚሊሻ ብሬን ተኳሽም የተደመሰሱ ሲሆን በርካታ የብሬንና የነፍስ ወከፍ ተተኳሽ በሶስቱም የአፋብን አሃዶች ተማርኳል። የብልጽግና ሰራዊት በበኩሉም የተለመደ የዘወትር ተግባሩን ማለትም አስከሬንና ቁስለኛውን በመኪና ጭኖ ወደ ፍላቂ ከተማ የፈረጠጠ ቢሆንም በመቄት ከተማ ከፍተኛ ለመረጋጋት ፍርሃት በፋሺስቱ ሰራዊት ላይም ነግሷል ነው የተባለው። የብአዴን የመንፈስ ልጅ የሆኑት በ7000 ብርና በ7000 ውሸት ተደልለው የአማራን ህዝብ የሚወጉት አድማ በትንና ሚሊሻ ከብልጽግና ስብስብ የሚከፈላቸው ገንዘብም ሆነ የውሸት ፕሮፓጋንዳ ከውሻ ሞት ሊታደጋቸው ፈጽሞ ባለመቻሉ ወደማይቀረው ተሸኝተዋልም ነው የተባለው። ይህ በእንዲህ እንዳለ አርበኛ ሳጅን አደማሊ አባናዶ ክፍለ ጦር 2 ጓድ የብልጽግና ሰራዊት በመደምሰስ ድል አስመዘገበ። አርበኛ ሳጅን አደማሊ አባናዶ ክፍለ ጦር 2 ሻለቃ የብልጽግና ከላላ ወረዳ ላይ ከቲርቲራ ወደ ሻፊ ሲጓዝ በደፈጣ ቱልያ ከምትባል ቦታ ደፈጣ መያዝ በዛሬው ዕለት ጥር 25 ቀን 2018 ዓ.ም ጠዋት 3 ሰዓት ላይ
አንድ ጓድ የብልጽግና መከላከያና ቁጥራቸው አንድ ጓድ የሚደርሱ ሚሊሻ በድምሩ 2 ጓድ የብልጽግና ሰራዊት በመደምሰስ ድል አስመዝግቧል። የብልጽግና ሰራዊት በገባበት ሁሉ በፋኖ ተደጋጋሚ የደፈጣ ጥቃት ተረጋግቶ መቀመጥና የጥፋት ተልእኮን እንዳይፈጸም ከባድ ፈተና እየገጠመው ሲሆን ይኸውን የብልጽግናን ሰራዊት እረፍት የመንሳትና እንዳይረጋጋ የማድረግ ተጋድሎ ተጠናክሮ ቀጥሎ የአባናደው ልጆች ታላቅ ጀብዱ መፈጸማቸውንም አጠናክረው ቀጥለዋል። በመጨረሻም ልዩ የአንድነት የደስታ ፕሮግራም አፋብኃኝ ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞ ባለበት ተካሂዷል። ፕሮግራሙን በአጭሩ ተመልክተን እንመለስ። ይሄ አላችሁበት ድረስ እኛም ተንቀሳቅሰን መተን ነበረ። እንዳጋጣሚ ያው እዛ የነበረውን ችግር አንድ ባንድ ታውቃላችሁ። በጣም ጓጉተን ነበረ እዚያ እናንተን ለማየት እናንተን ለማግኘት። ነገር ግን ያው አገዛዙ የኛን መሰባሰብ የኛን መገናኘት ከምንም በላይ ከስጋትም በላይ እኛን በተሰባሰብንበትና በተገኘንበት ለማጥፋት የማይራሯጥበት ምክንያት የለም። ምክንያቱም አንድነታችን ስለሚያስፈራው ማለት ነው። መሰባሰባችን ስለሚያስፈራው፣ አንድ ጋር ተሰባስበን መምከራችን ስለሚያስፈራው ማለት ነው። ስለዚህ ጊዜ አልሰጠንም ነበረ። ያው እናንተም ግዳጅ ላይ ነበራችሁ። ተደጋጋሚ የጥላት እንቅስቃሴ ስለነበረ ወደ ቀጣናው እኛ እዚያ ባለንበት ሰዓት በተደጋጋሚ እናንተም ምሽግ ላይ ስለነበራችሁ አልተገናኘንም ማለት ነው። ነገር ግን ፈጣሪ ፍቃዱ ሆኖ እናንተም ደግሞ ይሄንን ቦታ ወንድሞቻችሁ ሲንቀሳቀሱበት ሲታገሉበት የነበረውን አካባቢ ፈጣሪ ፈቅዶ እንድታውቁትና እንድታውቱ ሆኗል ማለት ነው። ይሄ ደግሞ አንድ ትልቁ ስንፈልገው የነበረው አማራነታችንን ያስመሰከርንበት ነው ማለት ነው። ስለዚህ የአማራ ፋኖ ጎጃም ጠቅላይ ግዛት ድርሻ እና ግንባር ቀደም ሆኗል ማለት ነው። ይሄ ሀቅ ነው፣ እውነት ነው። ምክንያቱም ለአንድ ለአማራ ድርጅት ለአንድ ለአማራ ተቋም እንዲኖረው አንድነትን ስትፈልጉ ያልተንከራተታችሁበት፣ ያልዞራችሁበት፣ ያልወጣችሁበት፣ ያልወረዳችሁበት ቦታ ቀጣና የለም ማለት ነው። ጎንደርም ሄዳችኋል፣ ወሎም ያው ኖራችሁበታል። ዛሬ ደግሞ እንግዲህ የሸዋን መሬት በከፊልም ቢሆን አይታችሁታል ማለት ነው። ይሄ ደግሞ እንደ አማራ ኩራት ነው። እንደ አማራ ኩራት ነው የሚሰማችሁ። የዛሬ በእያንዳንዱ ቀን የምንንቀሳቀስበት የምንታገልበት ለመራራ ወይም ደግሞ በጣም ከባድ ሊሆን ይችላል፣ ግን ለነገ ደግሞ ተኮሩበታላችሁ። ከማንኛውም በላይ ኩራት ነው የሚሰማችሁ ማለት ነው። ይታወቃል። ሁላችንም በየአካባቢያችን በየቀጣናችን ነው እየተንቀሳቀስን ያለ ነው። እናንተ ግን ዛሬ የምትፈልጉትን አማራ ስትሉ የምትኮሩበትን አማራነትን አግኝታችኋል ማለት ነው። አማራነትን አግኝታችኋል። ይሄ ነው የሚያስፈልገው። የተነሳንበትም አማራ ብለን በጎጃሚነቱ አልተጨፈጨፈም፣ በወለየነቱ አልተጨፈጨፈም፣ በጎንደሬነቱ አልተጨፈጨፈም፣ በሸዋነቱ አልተጨፈጨፈም። የተጨፈጨፈው አማራ ስለሆነ ነው። የወጣ ነው ደግሞ አማራን ለማዳን ነው ማለት ነው። ስለዚህ እናንተ ትልቅ ኩራት ትልቅ ታሪክ ነው ያስመዘገባችሁት። አማራነታችሁን አግኝታችኋል ማለት ነው። ስለዚህ ይሄ እንደ ቀላል የምናየው አይደለም። ብዙ መስዋዕትነት ተከፍሎ ነው። ይሄ ደግሞ ዋናው ግባችሁ አላማችሁ ደግሞ ተሳክቷል። በድጋሜ እንኳን ደስ አላችሁ ነው። ስለዚህ ስለፉበት፣ ስትወርቁበት፣ ስትንገላቱበት፣ መስዋዕትነት ትከፍሉበት የነበረው አንድ ድርጅት እንዲሆን አንድ አማራዊ ቤት እንዲኖረን ብዙ መስዋዕትነት የከፈላችሁበት አሁን ደግሞ ደስ በሚል ሁኔታ ማንኛውም የፋኖ አደረጃጀት ሳይንጠባጠብ ሁላችንንም ያሰባሰበ አንድ ድርጅት ተቋም መስርተናል ወልደናል ማለት ነው። ስለዚህ የትኛውም ከአሁን ፊት በተለያየ ምክንያት ስንገፋፋ ከዚያም አልፎ ስንገዳደል ስንተኳኮስ ነበረ። አሁን ግን
ፈጣሪ በፈቀደው ቀን ተሳክቶልናል። አንድ ሆነናል። የትኛውም ቦታ ማንኛውም አካል በሚያስፈልግበት ቦታ ገብቶ ወጥቶ ጥላትን ይመታል ማለት ነው። ወንድሙ ሳይጠረጥር በየትኛውም ቦታ አማራ በሚያስፈልገው ገዛ በሚያስፈልገው ድጋፍ ጋር የትኛውም ፋኖ ሄዶ ተንቀሳቅሶ ጥላቱን ብቻ ተኩሮ ይመታል ማለት ነው። ጥላቱን ያፈርሳል። ብሎም ደግሞ ከዚህ መጀመሪያው መቼም ክልላችን ውስጥ ያለው አለ ይህንን ባንዳ እናስወግዳለን። ኮሎኔል እንዳለው ደግሞ ነገ የምንፈልጋትን ኢትዮጵያ አንድ ለማድረግ ኢትዮጵያን ለመበታተን የሚያስበውን ኃይል አስወግደን አንድ ሀገር እንደ ሀገር እንድትቀጥል እናደርጋለን ማለት ነው። ስለዚህ ኩራት ነው የሚሰማችሁ፣ ወኔ ነው የሚሰማችሁ ለማለት ነው። በጣም ብዙ ዋጋ ተከፍሏል። አሁን እኛ ብንናገረው አይሆን። እያንዳንዳችሁ ወንድሞቻችሁ ለነገ ታሪክ የሚዘግበው የሚዘክሩት የሚጽፉት ነው ማለት ነው። ነገ የሚወሳ ነው። ለልጅ የሚያልፈው የእናንተ ታሪክ ነው ማለት ነው። በቀላል የመጣ ተቋም አይደለም ማለት ነው። ይሄን ለመውለድ ነው ይሄን ሁሉ ፈተና የታየው። ስለዚህ ነገም ደግሞ በየትኛውም ቀጠና ስትንቀሳቀሱ ከዚህ በላይ ደግሞ ትልቅ ታሪክ ትልቅ ድል እንደምታመጡ ምንም ጥርጥር የለንም። ስለዚህ እንደዚህ ምንድነው የሚባለው ለዓይነ ስጋ ነው አይደል የሚባለው እንደዚህ እንኳን ለማየት አበቃን። በዚህ ልክ በጋራ እንደዚህ ተሰባስባችሁ በጋራ ተወያይተን ያሰብነውን ዓላማ ደግሞ በአጭር ጊዜ እውነትም ይሳካል ብለን እናስባለን። ለምን እየተሳካም ስለሆነ ይሄም ትልቅ ድል ስለሆነ ማለት ነው። ስለዚህ ይሄን ለማለት ነው። ብዙም ሰፋ አድርገን እንትን የምንለው አይደለም ከወጡም ከምኑም ጋራ። ስለዚህ ይሄንን ፕሮግራም እንደተባለው እናንተን ከወንድሞቻችሁ ጋራ ለማስተሳሰር ከዚህ ካለው አመራር ጋራ ለማስተሳሰር በአጭርና በአጭር ሰዓት ነው ይሄንን አቅደን እንደው ሰላም እንበላችሁ እንኳን ደህና መጣችሁ ለማለት እቺን ፕሮግራም የተዘጋጀችውና ሌላ እንግዲህ ሌሎች ወንድሞች አንዳንድ ሐሳብ በውስጣቸው ያለውን ስሜት መናገር ያለባቸውን እንግዲህ እነ ኢንጂነር አሻግሬ ሌሎችም መናገርም ውስጣቸው የተሰማውን ነገር ተናግረው ወደ ቀጣይ እናንተ ወደ ራሳችሁ የራሳችሁን የምታድሱበትን ራሳችሁ የምታዝናኑበትን አድርገን እንለያያለን ማለት ነው። በእኔ በኩል አመሰግናለሁ። በጣም ነው የምንወዳችሁ። አሁን ደግሞ በሰሜኑ ያለውን ጦርነትና ህወሓትን የሚያወግዝ ሰልፎችን ተመልክተን በአጭሩ እንመለስ።